እንደዛ ማድረግ ነበረባት ጽጌ። ቪዲዮ አለ እኮ አስገባላችኋለሁ፣ ማየት ትችላላችሁ፣ መመልከት ትችላላችሁ። ቤቲን ለመጠየቅ ማሰቧ በጣም ትልቅ ነገር ነው፣ በጣም ትልቅ ነገር ነው። ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትርፍርፍ ይበልልኝ። እንዴት ናችሁ? እኔ ደህና ነኝ፣ ፈጣሪ እየተመሰገነ ይሁን። እንግዲህ ውድ ቤተሰቦቼ ዛሬ በአዲስ መግቢያ ላይ ያያችሁት ቪዲዮ እዚህ መጥቻለሁ። እሱም እንግዲህ ምንድነው በጣም የምንወዳት የምናከብራት እህታችን ጽጌ እህቴ እና እሷ ቤቲን ይቅርታ ልትጠይቃት ነው እና ግን ወደዛ ከመግባቴ በፊት ማለት ነው ተመልካቾቼ የኔ ውዶች ይቅርታ ለምን እላለሁ፣ ቪዲዮዬን ሰብስክራይብ አድርጉ፣ ሼር አድርጉ፣ ኮሜንት ጻፉ፣ አበረታቱኝ ስል በአክብሮት እጠይቃለሁ። እና ወደ ቪዲዮ እንግባ። ያው ቪዲዮ ላይ እንትን እንበልና ከዛ ግን በመጀመሪያ ማለት ነው እዚህ ጋር ቆም ልበልና ምን ለማለት ፈልጋለሁ ቪዲዮ እስከ መጨረሻ ድረስ እንድታዩ ማለት ነው። ከዛ ሌላ ልል የፈለኩት ነገር አለ ግን ሲመስለኝ መጨረሻ ላይ እሺ ጠብቁ። ሳላስብ ስቃ በቃ ብቸኝነት ተሰማኝና መናገር የሌለብኝን መናገርም ያለብኝንም ነገር ከስሜቴነት የተነሳሳ አውርቻለሁ። እውነት ለመናገር ማለት ነው ጽግሻ እኔ በበኩሌ ምንም ያጠፋሽ ነገር የለም። እውነት ለመናገር እንደውም ማለት ነው እንደውም ቢሆን ማለት ነው ማን ነው ቅርታ መጠየቅ ያለባት? ማን ነው ቤተሰብ ማን ነው ቅርታ መጠየቅ ያለበት? ጽጌ ናት? ማናት ቤትን ቅርታ መጠየቅ ያለባት ብላችሁ ነው የምታስቡት እናንተ? ያው እኔ ጽጌ ቅርታ መጠየቅሽ ወር ደግሞ ሌላ እሷን ቅርታ መጠየቅ ምናምን መፈለግሽ ማሰብሽ ጥሩ ነገር ነው። አንዳንዴ ተጎድታችሁም እንዳልተጎድታችሁ መሆን ምናምን ያስፈልጋል ከሰው ጋር ለመኖር። ነገር ግን እኔ በበኩሌ ጽጌ ጥፋተኛ ናት ብዬ ለማሰብ ይከብደኛል። ገባችሁ? ምክንያቱም ምንም ጥፋት አላየሁባትም እኔ። እስቲ ሌላ ባለፈው የጽጌ ላይ የተደረገውን ነገር አብረን እንመልከት። ይሄንን እዚህ ጋር እንደዚህ ማለት ጽጌን እንደዛ ዲስሪስፔክት ማድረግ ነበረባት። እዛን ቀን ጽጌ ምንም አይነት እንኳን በዳኒ ደስታ ቀን ያንን ነገር ማድረግ የለባትም ምናምን ብላ ካሰብን እንኳን ማለት ነው ቤቲ ጽጌን በዛ ልክ ማለት ነው በዛ ልክ መናገር ያልነበረብሽም አንቺ። እንደውም ጽጌን ይቅርታ መጠየቅ ያለብሽ አንቺ ነው እኔ ሲመስለኝ። በሜሪ ማይዞሽ ባይነት ይሁን እንዴት እንዳሰብሽው አላውቅም። በዛ ልክ ተናገረችን ቤቲ። ማነው ቤቲ? ምንም ጽጌ ምንም ያስቀየመችሽ ነገር የለም። ከዳኒ ጎን ነው የሆንሽው ማለት ከዚህ በፊትም እንትን ያለች ሊኖራት ይችላል፣ የሆነ ጥርጣሬ ሊኖራት ይችላል። በዚህ ዘመን በጣም ያስፈራል፣ ጓደኛ ተብሎ ያስፈራል። ጽጌ ያንን ማለት አንቺ ነሽ ጽጌን እንደዚህ ብለሽ ማስረዳት ያለብሽ እንጂ ጽጌ ለምን እንደዚህ ያልሽ እንደዚህ ብልትያታችን ገባሽ? አሁን ዛሬ ደግሞ ጽጌ ቀታ ልትጠይቅሽ እንደው በቃ እኔ ዝቅ ልበል ምናምን ብላ ጽጌ ቀታ ስትጠይቅሽ ሌላ ነገር ማምጣት አይጠበቅብሽም ቤቲ፣ እንደ እኔ ሀሳብ ማለት ነው። ከልቤ በጣም ይቀርታል። የዛን ጊዜ መጎዳቴን ሳታይ ቀርተሽ አይደለም እንደዛ ከአንቺ ጋር ሲነጋገር እንዴት እንደ ጉዳ አንቺ ምን ሆነሽ ነው? ምንድነው የምትጎጂው? አንቺ ጽጌ እንደዛ ዲስሪስፔክት ስታደርጊ አንቺ ብቻ ነሽ እንዴ መጎዳት ያለብሽ? ጽጌ አትጎዳም እንዴ? እንዴት ነው የምታስቢ ቤቲ የምትባየው?
እኔ አትበይ እባክሽ። ወደዛ ለዳኒ አስበሽ ሞተሻል እንዴ? እውነት ለመናገር እውነት ስንናገር ማለት ነው ጋይስ፣ እንደው ጽጌ ጥፋተኛ ራሱ ብትሆን እንደዛ ማድረግ ነበረባት ጽጌ። ቪዲዮ አለ እኮ አስገባላችኋለሁ፣ ማየት ትችላላችሁ፣ መመልከት ትችላላችሁ። አብረን እንየው፣ እንደውም ደስ ይለኛል። ቀጥሉ ማለት የነበረው መጣጣል ይገባሻል ነው ያላት። እንደዚህ በጥፊ ስትመታት ማለት ነው ቤቲ እና ጋይስ፣ ቤቲ ናት ጽጌን ይቅርታ መጠየቅ ያለባት ወይስ ጽጌ ናት ቤቲን ይቅርታ መጠየቅ ያለባት? ማለት እኔ እንደ ሰውኛ ስናስብ ማለት ነው እንዳየነው ነገር ስናስብ ጽጌ ናት ተበዳዩ፣ ቤቲ ናት። እስቲ እውነት ኮሜንት ጻፉ። ጌታ እውነቴን ነው። ኮሜንት ጻፉልኝ፣ ኮሜንት ላይ ጻፉ። እኔ የጽጌ ልብ ግን እውነት ለሁላችን የሚስጥ እንደ ጽጌ አይነት ልብ ማለት ነው። ሌላ ምንም ልል አልችልም። ምክንያቱም በጣም አስተዋይ ናት ጽጌ፣ በጣም ሲበዛ በጣም አስተዋይ ልጅ ናት። በቃ ከኔ ይለፍ ብላ እሷን ጠርታ ይቅርታ ልጠይቅሽ ብላ ማሰቧ መጠየቋ ራሱ ቤቲ እንደዛ ማለቷ ራሱ በጣም ትልቅ ነው ጽጌ እንደዛ ማለቷ ራሱ በጣም ትልቅ ነገር ነው። እኔ እኮ ለምን ታረቃችሁ ምናምን ማለት አይደለም ጋይስ። ይሄንን ስል ግን ይቅርታ መጠየቅ ያለበት የትኛው አካል ነው እንጂ እኔ ለምን ታረቁ ማነው ጽጌና ቤቲ እያልኩኝ አይደለም። ምክንያቱም ያን ጊዜ ማለት ከዛ ኤፍሶን ጽጌን እንደዛ ዲስሪስፔክት ታደርጋት ምናምን ቤቲ አብራት ነበረች ማለት ማን ክዶ ሀቅ ነው አይደል? ነገር ግን ደግሞ ያኔ አብሬሽ ነበርኩ በሚል ምክንያት የሆነ ሰው የችግር ጊዜ አብሬ ስለነበረ የሆነ ሰው እኔን ሲበድል እኔን ሲረግጥ ያ ሰው ከዛ ሰው ጋር ሆና ያቺ እኔን ላይ መተባበር የለባት ነው እንጂ ያልኩ ያለሁት ቤቲን ጽጌ ይቅርታ በመጠየቅ እኔ ኖርማሊ ያው ምንድነው ኖርማል ማለት እንዴት ነው እንደ ሰውኛ ስናስብ ይከብደናል እንጂ ከኔ ይለፍ ብላችሁ ነገርን ሳታባብሱ ሰውን ይቅርታ መጠየቅ በጣም ትልቅ ነገር ነው ጋይስ። ማርያምን በጣም ትልቅ ነገር ነው እውነት ለመናገር ማለት ነው። በቃ ራሴ እኔ በቃ ይቅርታ ልጠይቅ አንዳንድ ሰው በጣም ትዕቢተኞች ናቸው አይደለ? አንዳንድ ሰዎች በድሏቸው እንኳን እንዴት ይቅርታ ጥፋቱን አምኖ አይቀበልም። ገባችሁ? እቺ ጽጌ ደግሞ ማለት ነው በቃ እሷን ቤቲ እንዳላጠፋች ምናምን ጽጌ ይቅርታ ለመጠየቅ እንኳን አልፈለገችም። ጽጌ ግን በቃ ከኔ ይለፍ ብላ ይቅርታ ቤቲን ለመጠየቅ ማሰቧ በጣም ትልቅ ነገር ነው። በጣም ትልቅ ነገር ነው። ፈጣሪ ያክብርሽ ጽጌ፣ ሌላ ምንም አልልሽም። እኔ ላንቺ ያለኝ ክብር ፍቅር በምንም አይመጣጠንም፣ በምንም እንትን አይልም። አንቺ በጣም አስተዋይ በጣም ጎበዝ ሰው ነሽ። ማለት እንደ ሰው በአፍሽ ምናምን አውርተሽ አይደለም፣ በተግባር ነው የምታሳይ። ምክንያቱም ጋይስ ሌላውን ተውት። ጽጌ በትናገራት እንኳን ማናት ቤቲ እንዲህ በጥፊ ማለቷ ይቅርታ እስቲ ሌላውን እንተው፣ ይቅርታ አያስጠይቅም ወይ ማለት እኔ እውነቴን ነው የምላችሁ። ማለት ሰው ልጅ ማለት እስቲ እንዴት ነው የምታስቡት? ቆይ ማለት እንዴት ነው ማለት ጽጌ ይቅርታ ጠየቀች። በጣም ጎበዝ ናት፣ ጀግና ናት፣ በጣም አስተዋይ ናት፣ አደንቃታለሁ። ግን ቤቲ ጽጌን አንቺ እስቲ አስቢ፣ እኔ ነኝ እቺ ልጅ ይቅርታ መጠየቅ ያለብኝ? እኔ ነኝ የበደልኳት ወይስ እሷ ናት የበደለችኝ የሚለውን ማሰብ አለብሽ። ገባሽ? መደራደር ሁሉ አልነበረብሽም። ወይኔ በቃ ማለት ነው እንጂ ያለብሽ። ምክንያቱም አንቺ እጅ አንስተሽባታል። ስለሰደብሽ እኮ በስድብ አሁን እስር ቤት ምናምን የሚያስገባ ቢሆንስ በስድብ እስር ቤት አትገቢ። በሰለጠነ ሀገር ላይ እንኳን እጅ እስካናነሳብሽ ሰው ድረስ በስድብ ነው የምትከሰው። አንቺ ግን በጥፊ ብለሻታል፣ እጅ አንስተሽባታል ጽጌ ላይ ማለት ነው። ገባሽ? እና እስቲ የመጨረሻውን ቪዲዮ አብረን እንመልከት። ከዚህ በኋላ የሚፈጠሩት ነገሮችን ሌላ ማስተካከል ሞክራለች። ማስተካከል አለብሽ። እሺ በጣም ነነደሽ ነው ያጋጥማል። ገና ከዚህ በላይ ስለማቃጥልሽ የምትዘጋጅበት በጣም
መታረቃቸው ደስ ብሎኛል፣ ግን የቤቲ መንደርደር ገርቦኛል። አንቺ ይቅርታ መጠየቅ እያለብሽ ጽጌ ይቅርታ ጠይቅሽ መንደርደርሽ ነው የገረመኝ። ገባሽ? እና ጽጌ የኔ ፍቅር ይቅርታ ስለጠየቅሻት፣ ግን ይቅርታ አንቺ ጠይቀሻት ብቻ መቅረት የለበትም። እሷም ይቅርታ መጠየቅ አለበት። ቤቲ ይቅርታ ጠይቅ።